ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት ከቦክስ ውጪ ኳና አስመታም ነበር 2 ጎል ከቦክስ ውጪ ዙም እንዴ ትልቅ ጨዋታ ላይ መታስበላን ምንድነው ማን አረ እንደዚህ ተቃጥያ አላቅም ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ እንዳትሰለቹ ስቶሪ ታይም 10 ቪዲዮ ነው የምሰራው ስለ ሁሉም እሰራለሁ ስለተሰማኝ ሁሉ እሰራለሁ መብርሃን እንችላለን ስለሚቻል ማይክል ካሪክ ባለፈውም 3-2 አሁንም 3-2 እኔ እንጃ እንደዚህ ደስ ነው የራሱ የሚያውቅ አይመስለኝም ኧረ በመዳሪያ 10 ቪዲዮ ይሄ ፓርት 1 ነው ፓርት 2 ስቶሪ ታይም ፓርት 1 እዴ የጃፓን ወራጅ ማንቼ ሜዳሽ ላይ መጥቶ ምን አይነት ማንቼ ነው ምን አይነት ጎለው ምን አይነት ጎል ለምናየው አንቺ ሚዜ ሁሌም መጨረሻ ላይ እንዲልሽ አይ ወያሊት ወይ ወያላ ትረጋጋለህ የአርሰናል ደጋፊ ግን ማለት ነው በዚህ ክለብ የሚታመመው ህመም በዋንጫ ብቻ አይካስም እኔ ታመምኩ ይሄ በዋንጫ ብቻ አይካስም በቃ እኔ ከአቅሜ በላይ ነው ማለት የሚገዙት ተጫዋቾች በቃ ጥራት አለው የሚባል ተጫዋች ምናምን በየአመቱ ፕሮግረስ ላይ ነን ምናምን ነገር ከዛ ተመልሰን እዚህ ጋር ከዛ በዩናይትድ እንሸነፋለን ምንም they don't get በቃ ምን አይነት እንደሆነ ደጋፊ የሚሰማው ስሜት ቢስሚላህ እኔ ኢዜ ለምን እንደመጣ አይገባኝም አርሰናል ቤት ውስጥ ዩኪሬሽ ለምን እንደመጣ አይገባኝም የፈለጋችሁትን በሉ ዛሬ ዙቤሜንዲ ሰጣቸው በቃ ጨዋታውን እንኩ ካላሸነፋችሁን ሞቼ ይገኛል ያልከው አንተ ነህ ማድዌኬ በዋንጫ ብቻ ግን የሚካስ አይደለም እውነት እኛ ለአመታት የታመምነው ህመም ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቤሜንዲ ወላ አርቴታ ወላ ምናምን አረ ቢስሚላህ እንዴት ነው አቃጠላችሁ ጀማል ይሙት አቃጠላችሁ ምንም ነው ደስ ማን ነው ስናጠቃ ደስ አንል ስንከላከል ደስ አስጨሳችሁን እናንተ አሁን ይኸውላ ከጨዋታ በኋላ ማለት ነው እየዞርኩ ሬሳዬን ነው የምሰበስበው ወንድሞቼ በኩኛ እጅ የሞቱ ኩኛ ዳሳስን ለረግቢበት ሪፌንቲ አሜዚንግ የሆነ ቆንጆ የሆነ ኢቨንት ነው ያለፈው ያው ሬሳ እየሰበሰብን አይዞ ብሪዝ ማዳፋካ ደበረ ይኸውላችሁ ሪፌንቲ ይህንን ይመስል ነበር ትንሽ ችግሮች ገጥመውን ነበር ግን እናንተን በጣም ነው የምናመሰግነው ስለመጣችሁ እናመሰግናለን እንወዳችኋለን ኔክስት ኢቨንት ያበደ እንደሚሆን ተስፋ አደርጋለሁ አረ በስማ
ና ምድሮ ይያላ ና ምን ነበር ያልከው? አይተዋል። እዛ የለመርክበት ተልከስክሰ የለመርክበት ዩናይትድ ነው። በደጋፊ ፊት ነው አንገትን የሚያስደፋ። በግፍ ወሰርካትን 3 ነጥብ እቀበልሃለሁ ሜዳ ድረስ መጥቼ ብያለሁ። ይሄው ተቀበልኩ። እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ ይሄ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመምኩ፣ በቃ ታመምኩ። እግዚአብሔር ነው የምላችሁ ታመምኩ። ቢስሚላህ ምን አይነት ዩናይትድ ነው ያየነው? የሊጉን መሪ አርሰናልን በሜዳው የኔው ማን ዩናይትድ ካምባክ አርጎ 3-2 አሸነፈ። ዶርጉ የኔ አባት፣ ካሪክ የኔ አባት አንደኛና ሁለተኛ ያሉትን የሊጎቹ መሪዎችን እያከታተለ ገለባቸው። ትችላለህ ዩናይትድ። ትልቅ ነገር ሆኖ አይደለም አርሰናል ማሸነፍ፣ ግን በቃ አሳየን ካሪክዬ። ከዚህ በኋላ እንደው የፈለከውን ነው ማለት እንዴ። ማቲያስ ኩኛ እንዴት ነው ያለው? ቢስሚላ አርገበገበው እኮ አይገልጸውም። ምንም አርሰናል ማሸነፍ ትልቅ ነገር ሆኖ አይደለም። አሁንም እነግራችኋለሁ፣ ግን ጎሎቹ በጣም ነው የሚያምሩት። ታውቃላችሁ ብዙዎች ግምት የሰጡት ለማን እንደሆነ። ግን ዩናይትድ ሞተ ስትለው አለ ይነሳል። ቢስሚላ ኧረ ካሪክ ያንተ ውለታ በዛብኝ እኮ ነው የምላችሁ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። በድጋሚ ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ፣ አዳርሱ። ዓለም ላይ በሙሉ ይሄ ቪዲዮ መድረስ አለበት። እውነት በጣም ደስ ብሎኛል። በድጋሚ እንመጣለን። ግሎሪ ማን ዩናይትድ ፋሚሊ። ትርፌ በሜዳችን መታ ካሸነፈችን ጆሮዬን እቆረጣለሁ ነበር ያለው ይሄ ልጅ። እስቲ ስሙት ይሄን ቪዲዮ። ትርፌ መታ በእኛ ቤት ካሸነፈችን ማለት ነው እመንን ጆሮዬን እቆርጣለሁ። ይሄን ጆሮዬን ማለት ነው እዚህ ጋር እየን የምቆርጠው እኔ ጆሮዬን እቆርጣለሁ ምናምን። ለነገሩ ጭንቅላት ለሌለው ሰው ጆሮ ትርፍ ነገር ነው፣ ጌጥ ነው። በቃ ሎቲ ምናምን ከማንጠልጠል ውጭ ምንም አይሰራለትም። ግን እግር ኳስ ላይ እንደዛ አይባልም። ለማስተማር ነው፣ ለመፎገር አይደለም። ለጠቅላላ እውቀት ነው፣ ወደፊት እንዳይሳሳት ሌሎች ትውልድን ለማዳን ነው። አሁን እኔ የመጣሁት ይሄን ቪዲዮ ልሰራ። ምክንያቱም የተጫወተው ወልቭስ ጋር ወይም ሊድስ ጋር አይደለም። ቢሆንም ፉትቦል ነው፣ እንደዛ አይባልም። ለምን ፍሬህን አቆርጠውም? አይመለከተኝም። ከዚህ በኋላ ግን እንድቆርጥ አልመክርህም። አሁንም ቢሆን ግን ጭንቅላት ይቀድማል። በእርግጥ ጭንቅላት የሌለው ሰው ጆሮ ምንም አይሰራለትም። ግን አይባልም። ለነገሩ ቢኖርህ ያንን አትልም። እኔ አሁን እየሰደብኩ አይደለም። ግን እንዴት ነው አሁን ትቆርጣለህ እንዴ ነው? ዩናይትድ አሸንፏል። ሰዎች እንደዚህ እያወራሁኝ ኩኛ እንደዚህ ያለው ነገር ነው የሚመጣብኝ እና የዶርጉ ቢስሚላህ ፈንገስ እኮ ነኝ። በዩናይትድ ፈንገስ ነኝ። ዛሬ የኔ ቀን ነው። ገና እሰራለሁኝ። የኔ ምሽት ነው ቀን ነው የሚባለው። ዝም ብዬ መደዳውን ነው ቪዲዮ የምሰራው። ጠብቁ ዩናይትድ ፋሚሊ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ እያደረጋችሁ አዳርሱ። ዓለም ላይ ይዳረሰ ይሄ ቪዲዮ። ግሎሪ ማን ዩናይትድ። ይሄ ዘፈን ለወያለው ነው፣ ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምን ነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ ይመስገን። ካሪክ ይችላል፣ እግዚአብሔርን በቃ ካሪክ ይችላል፣ ማንቸስተርም ይችላል።